በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዳሴ ምንድነው? በ1960ዎቹ ከአውሮፓ ወደ ራሻ የተጓዘ አንድ ጋዜጠኛ የራሻ ኦርቶዶክስ ቤተክርስቲያን ፓትርያርክ አሌክሲን 1970 እንደ አውሮፓውያን አቆጣጠር ቤተክርስቲያናቸውን ምን ብለው እንደሚገልጿት ጠይቋቸው ነበር። ፓትርያርኩም በአጭሩ ቅዳሴ የምትቀድስ ቤተክርስቲያን ሲሉ መልስ ሰጡ። ይህ መልስ በዓለም ውስጥ ያሉ ኦርቶዶክሳውያን አብያተ ክርስቲያንን በሙሉ ሲገልጽ የሚችል ትክክለኛ አባባል ነው። በማንኛውም ኦርቶዶክስ ቤተክርስቲያን ውስጥ ከሚፈጸሙ ምስጢራት መካከል ምስጢረ ቁርባን ከፍተኛውን ቦታ ይዛል። በቅዱስ ቁርባን ሳይታተም የሚጠናቀቅ ምንም አይነት ምስጢረ ቤተክርስቲያን የለምና፣ ስለሆነም ቤተክርስቲያን ህብስትና ወይን አቅርባ በመንፈስ ቅዱስ አሰራር የመድኃኒታችን የኢየሱስ ክርስቶስ እውነተኛ ስጋና ደም ወደ መሆን የሚለወጥበት የቅዳሴ ሥርዓት ከምታካሂዳቸው የአምልኮ አገልግሎቶች ሁሉ የላቀውንና ከፍተኛውን ቦታ ይይዛል። ለኦርቶዶክሳዊት ቤተክርስቲያን በቅዳሴ አገልግሎት ለስሉስ ቅዱስ ምስጋና እያቀረበች መኖር ህይወቷ ነው። ከዚህ ውብ የሆነ አምልኮ ውጪ ሌላ ህይወት ሊኖራት አይችልም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴ የሚለው ቃል ቅዱስ ቁርባን የሚከብርበትን አገልግሎት ሲያመለክት፣ ምስጋና የሚለው ትርጉሙ ደግሞ የግሪኩ ወይም ጽርዕ ቃል ኤቭካሪስቲያ አቻ ነው። ከምስጋና ባሻገር ቅዳሴ የሚለው ቃል ቅድሳት በመባል የሚታወቀውን የጌታችን ስጋውንና ደሙን ተቀብለው ካህናቱና ምእመናኑ የሚያገኙት የቅድስና ህይወትን ያመለክታል። ስለዚህ ቅዳሴ የሚለውን ቃል በሰማን ቁጥር መቀደስ ወይም መለየት የሚሉ ቃላትም አብረው ወደ አእምሯችን ይመጣሉ። በንባብም ሆነ በትርጉም ለግዕዙ በቀረበ አጠራር የግብጽ ወይም ቅብጥ ኦርቶዶክስ ቤተክርስቲያን ቅዳሴን ቁዳስ ብላ ስትጠራው፣ በተመሳሳይ መልኩ የምስራቅ ሶሪያ ቤተክርስቲያን ደግሞ ቁዳሻ ትለዋለች። የአንጾኪያ መንበር ወራሽ በሆነችው የሶሪያ ኦርቶዶክስ ቤተክርስቲያን የቅዳሴው አገልግሎት ቁርባኖ ይባላል። የምስራቅ ኦርቶዶክስ ቤተክርስቲያን የሚል የጋራ ስም የሚጠሩ አብያተ ክርስቲያን የቢዛንቲን ስርዓተ አምልኮ ተከታዮች ሲሆኑ፣ እኛ ቅዳሴ ብለን የምንጠራውን ውብ አምልኮ ሊቱርጊያ ይሉታል። የሮማ ካቶሊክ ቤተክርስቲያን በላቲን ቋንቋ ኢቴም አሊያ ሚሳ ከሚለውና የህዝቡን ማሰናበቻ ወይም ሰርሆተ ህዝብ ከሚያመለክተው አለፍተ ነገር ተነስታ በአቀራረቡም ሆነ በምስጢሩ ከኦርቶዶክሳውያን አብያተ ክርስቲያን የሚለየውን የቅዳሴ አገልግሎቷን ሆሊማስ በማለት ትጠራዋለች። በዚህ ምዕራፍ የቅዳሴ መለያ ባህሪያትን፣ በውስጡ ያለውን አምልኮ ውበትና የቅዳሴው ሙሉ ተሳታፊ ስንሆን የምናገኛቸውን መንፈሳዊ እሴቶች ወይም ለመንፈሳዊ ህይወታችን ያለውን ጥቅም ለማሳየት ሞክራለሁ። አይደለም ምድራዊ ቅዳሴ መገለጫ ባህሪያት በመንበረ ቁስጥንጥንያ በ398 እንደ አውሮፓውያን አቆጣጠር ጵጵስና ተሹሞ የነበረው ታላቁ አባት ቅዱስ ዮሐንስ አፈወርቅ በማቴዎስ ወንጌል ላይ በጻፈው ድርሳን ስለ ቅዳሴው መስዋዕት ታላቅነት ሲናገር፣ መላእክት ከክብሩ ነጸብራቅ የተነሳ ያለ ፍርሃት ሊያዩት የማይቻላቸውንና የሚንቀጠቀጡለትን እኛ እንመገበዋለን፣ ከክርስቶስ ስጋ ጋርም አንድ አካል እንሆናለን ብሏል። ይህ ታላቅ ምስጢር የሚፈጸምበት አገልግሎት ከልዑል እግዚአብሔር ለሰው ልጆች የተሰጠ የፍቅር ስጦታ ነው። ስለሆነም ቅዳሴ የክርስቶስን ሕማምና ሞትንና ትንሣኤን እያሰብን እግዚአብሔር አብ በአንድ ልጁ ሞት
ላሳየን ዘላለማዊ ፍቅር ምስጋና የምናቀርብበት አምልኮ ነው። የዚህን ታላቅ አምልኮ መገለጫ ባህሪያት በሚገባ ለመረዳት የሚከተሉትን 5 ነጥቦች በቅደም ተከተል እንመለከታለን። ለመያዝ ያልቻሉት ፈርተውት በክብር። ቅዳሴ የአዲስ ኪዳን መስዋዕት የሚቀርብበት አብይ ስርዓተ አምልኮ ነው። ቅዳሴ የክርስቶስን የማዳን ሥራ እውን የሚያደርግልን የምስጋና አገልግሎት ነው። ቅዳሴ በምድር ላይ ያለ ሰማያዊ አገልግሎት ነው። ቅዳሴ የሰማያዊው አምልኮ ነጸብራቅ ነው። ቅዳሴ በደስታና በሐሴት የሚከናወን አምልኮ ነው። የአዲስ ኪዳን መስዋዕት የሚቀርብበት አብይ ሥርዓት አምልኮ ከአዳም ጀምሮ እስከ ዘመነ ነቢያት ድረስ የሰው ልጅ በቀዳማዊው አዳም በደል ምክንያት የእግዚአብሔር ጸጋ ከራቀው በኋላ የስንዴና የወይን ቁርባን እንዲሁም የእንስሳን መስዋዕት ለእግዚአብሔር በማቅረብ የአምላኩን ፊት ይፈልግ እንደነበር ቅዱሱ መጽሐፍ ያስተምረናል። በብሉይ ኪዳን ይቀርቡ ከነበሩ የተለያዩ የመስዋዕት አይነቶች በዋነኝነት የእግዚአብሔር በግ ተብሎ በዮሐንስ መጥምቅ ለተገለጸው ዮሐንስ 1:26 ለአዲስ ኪዳኑ መስዋዕት ምሳሌ የነበሩት የሳሌም ንጉስ መልከጼዴቅ አብርሃምን በባረከ ጊዜ ያቀረበው ህብስትና ወይን ዘፍጥረት 14 ከ18 እስከ 20 በልጁ በይስሐቅ ፈንታ አብርሃም ለመስዋዕትነት ያቀረበው በግ ዘፍጥረት 22 ከ1 እስከ 13 እስራኤላውያን በመጀመሪያው ወር በ10ኛው ቀን ይሰውት የነበረው የፋሲካው በግ ዘጸአት 12 ከ1 እስከ 14 እና ከሰማይ እንጀራን አዘንብላችኋለሁ ባለው መሰረት እግዚአብሔር ለእስራኤላውያን የሰጣቸው የሰማይ እንጀራ ወይም መና ናቸው። ዘጸአት 16 ከ4 እስከ 16 ካህኑና ንጉሱ መልከጼዴቅ የዘላለማዊ ሊቀ ካህናት የክርስቶስ ኢየሱስ ምሳሌ መዝሙር 109:4 ዕብራውያን 5 ከ6 እስከ 10 በመሆንና የአዲስ ኪዳንን መስዋዕት በምሳሌነት የሚያሳይ ህብስትና ቁርባን በማቅረብ ወደፊት የሚመጣውን በዘመኑ እንደተፈጸመ ሆኖ አይቷል። በይስሐቅ ፋንታ አብርሃም በዕፀ ሳቤቅ ተይዞ የመጣውን በግ እንደሰዋው መድኃኒታችን ኢየሱስ ክርስቶስም የእኛን ኃጢአት ተሸክሞና ዕዳችንን ከፍሎ ጸጉሩን በሚሸልተው ሰው ፊት ዝም እንደሚልና እንደማይናገር በግ መከራን መስቀልን ተቀብሎ በደሙ ከኃጢአታችን አጠበን። አንደኛ ጴጥሮስ 2:23 ራእይ 1:6 አይሁድ የፋሲካውን ጠቦት ሰውተውና ስጋውን የሚበሉበትን ቤት መቃን በደሙ ቀብተው ግብፃውያን ከተቀሰፉበት ከሞተ በኩር እንደዳኑ እኛም ክብርና ምስጋና ይግባውና በታረደልን በፋሲካችን በክርስቶስ ከዘላለማዊ ሞት ድነናል። እንዲሁም እስራኤላውያን እግዚአብሔር ከሰማይ የላከላቸውን እንጀራ ወይም መና በምድረ በዳ እንደበሉ ከሰማይ የወረደው ሕያው እንጀራ ተሰጥቶናል። እስራኤላውያን በልቶት ሞትን ካስከተለው መና በእጅጉ የሚበልጠው ሰው በልቶት እንዳይሞት በሕያውነት እንዲኖር ጌታችን ኢየሱስ ክርስቶስ የሰጠን ህብስተ ሕይወት ስጋውን እንደሆነ ስለ ዓለም ሕይወት የሚሰጠው እንጀራ ስጋዬ ነው ሲል በግልጽ ነግሮናል። ዮሐንስ 6:51 ከሞት የምንድንበት መድኃኒት አድርጎ ስጋውን እንደሰጠን የነገረንና ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው እኔም በመጨረሻው ቀን አስነሳዋለሁ ዮሐንስ 6:54 ብሎ ያስተማረን መድኃኔ ዓለም ክርስቶስ ስጋውንና ደሙን የምንቀበልበትን ሥርዓተ ቁርባን ከደቀ መዛሙርቱ ጋር ፋሲካን ለማድረግ
በማዕድ ተቀምጦ ሳለ መስርቶልናል። ማቴዎስ 26 ከ17 እስከ 29። በዓለም አቀፍ ደረጃ ተቀባይነትን ያገኘው ታላቁ አባት ቅዱስ ዮሐንስ አፈወርቅ በምሴተ ሐሙስ የቁርባንን ሥርዓት የመሰረተው ጌታ አሁንም ቅዱስ ቁርባንን እንደሚያከብር ሲያስረዳ በመጨረሻው እራት ላይ ያን የቅዱስ ቁርባን ምስጢር ያከናወነውና ህብስቱንና ወይኑን ለውጦ ለደቀ መዛሙርቱ የሰጣቸው አሁንም ያንኑ ያደርጋል። ይህ ከምሴተ ሐሙሱ ጠረጴዛ ጋር አንድ ነው፣ በምንም ነገር ከዚያ አያንስም በማለት ጽፏል። በሰው እጅ በተሰራችው ቅድስተ ቅዱሳን ስለ ራሳቸውና ስለ ሕዝቡ ኃጢአት የእንስሳት መስዋዕት ያቀርቡ እንደነበሩት እንደ ብሉይ ኪዳኑ ሊቃነ ካህናት ሳይሆን እንደ መልከ ጼዴቅ ክህነት ዘላለማዊ ክህነት ያለው ሊቀ ካህናት ኢየሱስ ክርስቶስ የራሱን ሥጋ አንድ ጊዜ መስዋዕት አድርጎ በማቅረቡ ተቀድሰናል። ይኸውም መስዋዕት በአባቱ በእግዚአብሔር አብ እጅግ የተወደደና መልካም መዓዛ ያለው መስዋዕት ነው። ይህ ቁርባን ፈራጅ ነው እንደ ሌላ ሳይሆን። የኑሲስ ኤጲስቆጶስ ቅዱስ ጎርጎርዮስ እንደጻፈልን መድኃኒታችን ኢየሱስ ክርስቶስ የተሰዋው የመስዋዕቱ በግ እርሱ ነው። የሚሰዋ መስዋዕቱን የሚያሳርግ ካህን እርሱ ነው። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋርም መስዋዕት የሚቀበል እርሱ ነው። ስለዚህ ምንም እንኳ በቤተ መቅደሱ ካህናት መስዋዕት ቅዳሴውን ቢያቀርቡም የቀራንዮ መስዋዕትና የመስዋዕቱ ብቸኛ አሳራጊ ሊቀ ካህናት ኢየሱስ ክርስቶስ ነው። ቅዱስ ዮሐንስ አፈወርቅ ይህን ሐሳብ በዝርዝር ሲያስረዳ እንዲህ ይላል። አሁንም የቅዳሴው ጊዜ እርሱ ክርስቶስ ያለበት ያ የመጨረሻው ወራት እንደሆነ እመኑ። ይህ ከዚያ በምንም የተለየ አይደለምና የአሁኑን መስዋዕት ሰው ምድራዊ ካህን የዚያኛውን ደግሞ ክርስቶስ ያደረገው አይደለም። ሁለቱም የራሱ የክርስቶስ ስራዎች ናቸው እንጂ። ስለዚህ ካህኑ ቅዱስ ቁርባንን በሚያቀብላችሁ ጊዜ በካህኑ አድሮ የተዘረጋው የክርስቶስ እጅ እንደሆነ እንጂ ካህኑ እንዳቀበላችሁ አታስቡ። ከላይ የተጠቀሱትን መጽሐፍ ቅዱሳዊ ሐሳቦችንና የኦርቶዶክሳውያን አበው አስተምሮን መሰረት በማድረግ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ዘወትር በቅዳሴ የአዲስ ኪዳኑን መስዋዕት የጌታችን ሥጋና ደም እየሰዋች ልጆቿን ወደ ሕይወት መድኃኒት ትጠራለች። ወደ ሁለተኛው የቅዳሴ መገለጫ ባህሪ ከማለፋችን በፊት ስለ ቅዳሴው መስዋዕት ቅዱስ ቁርባን 2 ነጥቦችን እንመለከታለን። ቅዱስ ቁርባን አማናዊ መስዋዕት። ቅዱስ ቁርባን ለአንዴና ለመጨረሻ ጊዜ በቀራንዮ የተሰዋው አማናዊው የክርስቶስ ሥጋና ደም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቀራንዮ መስዋዕት የተለየ ሌላ መስዋዕት በቅዳሴ ጊዜ በፍጹም አትሰዋም። ይህንን አቋም ግልጽ የሚያደርግልንና ሰራዊው ካህን በቅዳሴ ጊዜ ቅዱስ ቁርባንን ከመቀበሉ በፊት የሚጸልየው ጸሎት መጀመሪያ ላይ ሲጀምር እንዲህ ይላል። አምላኬ እግዚአብሔር ሆይ ደስ የሚያሰኝ መስዋዕት የልጅ ሥጋ እነሆ፣ በዚህም ኃጢአቴን ሁሉ አቃልልኝ። ስለኔ አንድ ልጅ ሞቷልና፣ ስለኔ በቀራንዮ የፈሰሰ ንጹሕ የሚሆን የመሲህም ደም እነሆ ስለኔ ይጮሃል። ይህ የሚናገር ደም የኔን የባሪያህን ኃጢአት የሚያስተሰርይ ይሁን። ሊቀ ካህናቱ ኢየሱስ ክርስቶስ አንድ ጊዜ ፈጽሞ በማቅረብ ዕብራውያን 10:10 ሁለመናችንን ከቀደሰበት የሥጋውና የደሙ መስዋዕት ሌላ የተለየ መስዋዕት ቤተክርስቲያናችን የላትም። በየዕለቱ ካህናቱ በቀደሱ ቁጥር በተደጋጋሚ መስዋዕቱ ቢቀርብም
ያው አንድ ጊዜ በቀራንዮ ኮረብታ ላይ የተሰዋው መስዋዕት ነው። ቅዱስ ዮሐንስ አፈወርቅ ከቀራንዮ መስዋዕት የተለየ ሌላ መስዋዕት በፍጹም እንደማንሰዋ በዝርዝር ሲያስረዳ መስዋዕቱ በየዕለቱ ዛሬ በቤተክርስቲያን እየተሰዋ እንዴት አንድ መስዋዕት ሊባል ይችላል ብሎ የሚጠይቅ ሰው ቢኖር በመስቀል አንድ ጊዜ ስለተሰዋ ነው ብዬ መልስለታለሁ ይላል። ስለዚህ እንደ ቅዱስ አባታችን ዮሐንስ አፈወርቅ ትምህርት በመስቀል አንድ ጊዜ የተሰዋውን መስዋዕት ሁል ጊዜ እንሰዋለን እንጂ ኦርቶዶክሳዊት ቤተክርስቲያናችንን የሚነቅፉ ሰዎች እንደሚናገሩት ዛሬም ነገም ለዋውጠን ልዩ መስዋዕት የምንሰዋ አይደለንም። ሊቀ ካህናታችን ኢየሱስ ክርስቶስ አንድ ጊዜ ራሱን መስዋዕት አድርጎ በቀራንዮ እንዳቀረበ ዛሬ የምንሰዋው መስዋዕት ያን ጊዜ ተሰዋው ነው እንጂ። የብሉይ ኪዳን ሊቃነ ካህናት ለክርስቶስ ምሳሌ ሊሆን ላም በግ ይሰው እንደነበር ለክርስቶስ ምሳሌ የሚሆን ሌላ መስዋዕት አንሰዋም። በተጨማሪም ይህ አባት ምንም እንኳን ክርስቶስ በአራቱ ማዕዘን ወይም በመላው ዓለም በተለያዩ ክርስቲያኖች በምስጢረ ቁርባን አማካይነት ለመስዋዕትነት ቢቀርብም በአራቱ ማዕዘን የሚሰዋው ስጋው አንድ ነው ብሎ በአጽንኦት ይናገራል። በተዋህዶ ስጋ የመለኮትን ባህሪ ይኸውም ሙሉ በኩለሄ በዓለሙ መልቶ መገኘትን ገንዘቡ የራሱ ስላደረገ በዚህ ምድር በተለያየ ቦታ ቅዳሴ ሲቀደስ መስዋዕት ሆኖ የሚቀርበው በሁሉም ቦታ መገኘት የሚችለው አንዱ የክርስቶስ ስጋ ነው ማለት ነው። የዚህን ቅዱስ አባት ትምህርት መሰረት በማድረግ ኦርቶዶክሳውያን አባቶቻችን በመልክዓ ቁርባን የሚከተለውን ዘምረዋል። ከእርሱ ከክርስቶስ ዘመን ወገን ይሆንና ብዙዎች ስንሆን ጸጋው የማይጎድል የክርስቶስን ሞት እናምናለን፣ ትንሣኤውንም ተስፋ እናደርጋለን። ከእርሱ ጋር አንድ አካል ያደርገን ዘንድ አንዱ ስጋው በዓለም ሁሉ ይታረዳል፣ ይሰዋል ማለት ነው። እውነት ነው። በዕለተ ዓርብ ኃጢአታችንን ተሸክሞና ስለመተላለፋችን ቆስሎ ለኃጢአት ይቅርታ የራስ ቅል ስፍራ በሆነው በጎለጎታ ኮረብታ መስቀል ላይ የተሰዋው የእግዚአብሔር በግ አሁንም በዓለም ሁሉ ተበትና ባለችው በአንዲቷ የክርስቶስ ቤተክርስቲያን ቅዳሴ መስዋዕት ሆኖ ይቀርባል። ምናልባት በመስቀል ላይ ስጋው ሲቆረስ ደሙ ሲፈስ ታይቷል። በቅዳሴ ላይ በሚሰዋው መስዋዕት ግን ይህንን አናይም የሚል አስተሳሰብ ቢነሳ ሊቃውንት አባቶቻችን እምነታቸውን በግልጽ በማሳየት በመልክዓ ቁርባን የቋጠሯቸውን ስንኞች ጥሩ መልስ ይሆናሉ። ከስጋ መልክ የተለየው የስጋ ህብስት ከደምም ባህሪ ልዩ የሆነው ደምህ በአርአያ ህብስትና ወይን የሚቀርበው ስጋና ደምህ በተሰዋ ጊዜ ኃጢአትን ለማስተስረይ ስሉጥ የሆንክ ስልጣን ያለ የድህነት የመዳን መስዋዕት ክርስቶስ ሆይ አቤቱ እኛስ ፍጹም ሰው መሆንህን በውስጡ የህሊናችን አይን የእምነት አይን ተመስጠን እናያለን የሚል ነው። ይህም የአባቶቻችን አገላለጽ በቅዳሴ ሰዓት ስለ ኃጢአታችን የታረደውን በግ በውስጥ አይናችን እያየን የስጋውንና ደሙ ምስጢር በእምነት መቀበል እንደሚገባን እንጂ እምነት አልባ በሆነ አመለካከት በውጫዊው አይናችን የሚታይ ስጋና ደም መጠበቅ እንደሌለብን ያስተምረናል። እዚህ ላይ በተጨማሪ ልብ ልንለው የሚገባ አንድ ጥበብ አለ። የቅዱስ ቁርባን ምስጢር የሚከናወነው የፍጡራን አእምሮ ሊገነዘበው በሚችለው መልኩ ስላልሆነ ሰራዩ ካህን መንፈስ ቅዱስ በህብስቱና በወይኑ ላይ እንዲወርድ ጠይቆ መስዋዕቱ ከተለወጠ በኋላ በመንፈስ ቅዱስ አሰራር መለወጡን አምነን
የጌታው ስጋና ደሙ እንለዋለን እንጂ በፍጹም ህብስትና ወይን ብለን አንጠራውም። እንዲያውም ጸጋ እግዚአብሔር በስቶላቸው የቅድስና ደረጃ ላይ የደረሱና በሚቀድሱበት ሰዓት እኛ ልናየው የማንችለውን ድንቅ የመንፈስ ቅዱስ ሥራ የተረዱ እንዲሁም የቅዳሴውን መስዋዕት የታረደውን በግ በግልጽ መስዋዕቱ ላይ ያዩ የቤተ ክርስቲያን አባቶች ነበሩ። ለምሳሌ በእኛ ቤተ ክርስቲያን አረጋዊ መንፈሳዊ በሚል መጠሪያ የሚታወቀውና በ8ኛው ምዕተ ዓመት የነበረው የምስራቅ ሶሪያ አባት አባ ዮሐንስ መስዋዕተ ቅዳሴ እያቀረበ ሳለ መድኃኒታችን ኢየሱስ ክርስቶስ በበግ ጠቦትና በሕፃን መልክ ይገለጽለት እንደነበር ሲጽፍ በማይመረመር ብርሃን የበግ ጠቦት እንዲሁም ሕፃን መስሎ አየሁት። ሳየውም ደነገጥሁ፣ አደነቅሁም። ልቦናዬ ተለወጠ፣ ነፍሴና ስጋዬም በፍቅሩ እንደ እሳት ተቃጠለ። ከዚህ ድንቅ ነገር የተነሳ የምሰራውን አላወቅሁትም። ልቦናዬ በፍቅሩ ስለተቃጠለ መልኩ ያማረ ጌታን አቅፈው ዘንድ ወደድሁ ብሏል። የቅዱስ ባስልዮስ ዘቂሳርያ ወንድም የሆነው ቅዱስ ጎርጎርዮስ ዘኑሲስ በሚቀድስበት ጊዜ መንፈስ ቅዱስ በአምሳለ ርግብ ሲወርድ እያየ ተመስጦ ይመጣበት እንደነበር በስሙ የተደረሰው ቅዳሴ አንድምታ ያስረዳል። እንግዲህ እንደነዚህ አባቶች በቅዳሴ የሚከናወነውን ምስጢር የመረዳት ብቃቱ ባይኖረንም የቀረበውን ህብስትና ወይን መንፈስ ቅዱስ እውነተኛ የጌታ ስጋና ደም ወደ መሆን እንደሚለውጠው ያለ ምንም ጥርጥር እናምናለን። በንጽህና ሆነን ደፍረን አናቅለው እንዳያቃጥል። በቅዳሴ የሚቀርበው ህብስቱ ተለውጦ ስጋ መለኮት ወይንም ተለውጦ ደሙ ደመ መለኮት የሚሆንበትን አምላካዊ ግብር እኛ በሚገባን ምሳሌ ለመግለጽ ጥንታውያን አባቶቻችን ምስጢረ ቁርባንን ከምስጢረ ስጋዌ ጋር በማነጻጸር ያስረዳሉ። በምስጢረ ተዋህዶ እንደምናምነው አካላዊ ቃል ስጋ ሲሆን የቃልነቱ ባህሪ ማለትም ምሉዕነቱን በሁሉ ቦታ የሚገኝ መሆኑን እና ረቂቅነቱን ሳያጠፋ ስጋ እንደሆነ ስጋም የስጋ ባህሪ የሚዳሰስና በቦታ የሚወሰን መሆኑን ሳያጠፋ ቃል እንደሆነ በቅዳሴ የሚቀርበው ህብስትና ወይንም ህብስትነቱንና ወይንነቱን ሳያጠፋ ፍጹም ስጋ መለኮት ደመ መለኮት ይሆናል። ይህም ማለት በህብስትና በወይን አራያ የምንቀበለው ቅዱስ ቁርባን እኛ በአይናችን ልናይ የምንችለው የባህሪ ለውጥ ባይኖረውም የወልደ እግዚአብሔር ኢየሱስ ክርስቶስ ፍጹም ስጋና ፍጹም ደም ነው ማለት ነው። ቅዱስ ቁርባን ምስጢር የተባለበት ምክንያት ከተለወጠ በኋላ እኛ በአይናችን እንደምናየው ህብስትና ወይን ስላልሆነ ነው። ሊመረመር በማይችል የመንፈስ ቅዱስ አሰራር ህብስትና ወይን መስሎ የሚታየን እውነተኛ ስጋ ወልደ እግዚአብሔር እና ደመ ወልደ እግዚአብሔር ወደ መሆን የተለወጠው ነው። ከኦርቶዶክሳዊ አስተምህሮ ውጪ የሆኑ ሰዎች እንደሚያስተምሩት ቅዱስ ቁርባን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ምሳሌ ሳይሆን ጌታ ህብስቱን አንስቶ ከባረከውና ከቆረሰው በኋላ እንካችሁ ብሉ፣ ይህ ስጋዬ ነው፣ እንዲሁም ጽዋውን አንስቶ ካመሰገነ በኋላ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ ለደቀ መዛሙርቱ ስለሰጣቸው እውነተኛ የጌታ ስጋና ደም ነው። ጌታችን ግልጽ በሆነ አነጋገር ይህ ስጋዬ ነው፣ ይህ ደሜ ነው እንዳለ በቅዱስ ወንጌል እያነበቡ ምሳሌ ነው ማለት የጌታን ቃል ከመቃረን ውጪ ሌላ ምንም ትርጉም ሊኖረው አይችልም።
ይህን ትምህርት የሚያስተምሩ ሰዎች ብዙ ጊዜ የሚጠቅሱት ሉቃስ 22:19 ላይ ያለውን ይህን ለመታሰቢያዬ አድርጉት የሚለውን አረፍተ ነገር ነው። ነገር ግን ጌታ ይህን ያለው እንጀራውን አንስቶ አመስግኖ ቆርሶም ከሰጣቸውና ስለናንተ የሚሰጠው ስጋዬ ይህ ነው ካለ በኋላ ነው። ስለዚህ የኋለኛውን አባባል ለብቻ ነጥለን ሳይሆን ሁለቱንም አረፍተ ነገሮች አንድ ላይ ማየት አለብን። መድኃኒታችን ኢየሱስ ክርስቶስ አንስቶ የባረከውን ህብስት ስጋዬ ይህ ነው አለ እንጂ ይህ የስጋዬ ምሳሌ ነው አላለም። እውነተኛ ስጋ መሆኑን ከነገረን በኋላ ይህን ለመታሰቢያዬ አድርጉ ብሎናል። ይህ ምን ማለት እንደሆነ ለሐዋርያው ቅዱስ ጳውሎስ በሉቃስ ወንጌል የተሰጠውን የጌታችንን ሙሉ ቃል ከዘረዘረ በኋላ አንደኛ ቆሮንቶስ 11 ከ23 እስከ 26 ቁጥር 26 ላይ ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ይለናል። ስለዚህ ጌታችን ይህ ስጋዬ ነው፣ ይህ ደሜ ነው ያለውን እውነተኛ ስጋውንና ደሙን የምንቀበለው ለቤዛችን የተደረገውን የጌታችን ሕማሙንና ሞቱን እያሰብን ነው ለማለት ነው። ለዚህም ነው ቅዱስ ቁርባን በሚከብርበት የቅዳሴ ጸሎት ምእመናን ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስተ፣ አቤቱ ሞትን ቅድስት ትንሣኤህንም እንናገራለን በማለት የሚያዞሙት። ገባሬ ሰናይ ካህኑም ይህን የምእመናኑን ምስክርነት ተከትሎ አሁንም አቤቱ ሞትህንና ትንሣኤህን እያሰብን እናምንሃለን፣ እያመሰገንህ ይህን ህብስት ይህንም ጽዋ እናቀርብልሃለን ይላል። ስለሆነም ለመታሰቢያ አድርጉት የሚለው የጌታ ትእዛዝ የሚያመለክተው የፕሮቴስታንት እምነት ተከታዮች እንደሚሉት እንደ ትዝታ ያለፈን ድርጊት ለማሰብ ብቻ የሚደረግ አፍአዊ ወይም የተርእዮ ክንውን ሳይሆን የአንድ ጊዜ የተፈጸመው ድርጊት የጌታ የማዳን ሥራ ዛሬም ሕያውና የሚሰራ መሆኑን አምኖ ምስጢሩን በገቢር መፈጸምን ነው። በቅዳሴ ኦርቶዶክሳዊት ቤተክርስቲያን የምታቀርበው ህብስትና ወይን እውነተኛ ስጋ ወልደ እግዚአብሔር እና ደመ ወልደ እግዚአብሔር ወደ መሆን እንደሚለወጥ የእስክንድሪያው ሊቀ ጳጳሳት ቅዱስ አትናቴዎስ እንዲህ በማለት ያስረዳናል። ዳግመኛም የሚያድን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም እንደሆነ በከበረ ቁርባን እናምናለን። ቄሱ ሳያከብረው ህብስትና ወይን የነበረው ቄሱ ባከበረው ጊዜ መንፈስ ቅዱስ በላዩ ላይ ይወርዳል። ህብስት ከመሆንም የወልደ እግዚአብሔር ቃል አማናዊ ስጋ ወደ መሆን ይለወጣል። ወይንም እንዲሁ ወይን ከመሆን የእግዚአብሔር የባህሪ ልጅ አምላካዊ ደም ወደ መሆን ይለወጣል። የቀረበው ህብስትና ወይን የጌታችን ስጋና ደም ወደ መሆን የሚለወጠው ሰራኢው ካህን እግዚአብሔር አብን አቤቱ በዚህ ህብስትና በዚህ ጽዋ ላይ መንፈስ ቅዱስን ኃይልንም ትልክ ዘንድ እንለምንሃለን እንማልድሃለንም የጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋውንና ደሙን ያደርገው ዘንድ ብሎ በሚጠይቅበትና ፍሬ ቅዳሴ ወይም የአማንያን ቅዳሴ ተብሎ በሚታወቀው ክፍል ነው። እንደ ሌላ ሳይሆን የተቀደሰ ነው። መንፈስ ቅዱስ በህብስቱና በወይኑ ላይ ወርዶ ምስጢራቱን እንዲያከናውን ካህኑ የሚጠይቅበት የቅዳሴ ጸሎት በግሪኩ ኤፒክሌሲስ በመባል ይታወቃል። ይህ ጸሎት አናፎራ ወይም በእኛ ቤተክርስቲያን አኮቴተ ቁርባን
የቁርባን ምስጋና ተብሎ የሚታወቀው የቅዳሴው 3ኛ ክፍል ውስጥ የሚገኝ መሰረታዊና ወሳኝ ጸሎት ነው። አቤቱ ቅዱስ መንፈስን ኃይልንም በዚህ ህብስት ላይ በዚህም በጽዋው ላይ ትልክ ዘንድ እንለምንሃለን እንማልድሃለንም። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሥጋና ደም ያደርገው ዘንድ የሚለው ጸሎት ያላቸውና የሌላቸው ቅዳሴያት ማለት ነው። ቤተክርስቲያናችን በአጠቃላይ 20 ቅዳሴያት ያሏት ሲሆን እስካሁን ድረስ ቤተክርስቲያናቱ ካሳተመቻቸው 14 ቅዳሴያት መካከል 7 ቅዳሴያት ይረስዮ የሚለው ጸሎት የላቸውም። የተቀሩት 7 ቅዳሴያት ግን የተለመደውን ይረስዮ ጸሎት ይዘዋል። ነገር ግን ይረስዮ የሚለው ግስ የያዘው ጸሎት የሌላቸው 7ቱ ቅዳሴያት በሙሉ ኤፒክሌሲስ ጽዋኤ መንፈስ ቅዱስ የላቸውም ማለት አይደለም። ለምሳሌ ቅዳሴ ቄርሎስና ቅዳሴ ያዕቆብ ዘስሩግ ይረስዮ የሚለው ግስ የሌላቸው ነገር ግን ሜሎስ ሰይፈ እሳት የተባለው መንፈስ ቅዱስ በህብስቱና በጽዋው ላይ እንዲወርድ የሚጠይቁ ጸሎታትን ይዘዋል። በቅዳሴ የሚቀርበው ህብስትና ወይን የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሥጋና ደም ወደ መሆን የሚለወጥበት ምስጢር የሚከናወነው ከአእምሮ በላይ በሆነው በመንፈስ ቅዱስ አሰራር ስለሆነ የሚለወጠው እንዴት ነው ብለን ልንጠይቅና የምድራዊውን ሳይንስ ሐሳብ መሰረት አድርገን በፍጹም ልንመራመር አይገባም። ይህን ንጹህ የሆነ የመንፈስ ቅዱስ ሥራ በእምነት ተቀብለን እያደነቅን የቅዳሴው መጽዋዕት ተካፋይ በመሆን ኃጢአትን የሚጸየፍና የተቀደሰ ሕይወት ሊኖረን ይገባል። ሰራዩ ካህን የተለወጠውን የመድኃኒታችንን ሥጋና ደም ራሱ ከመቀበሉና አብረውት ለሚቀድሱት ልኡካንም ሆነ ተዘጋጅተው ለቀረቡት ምእመናን ከማቀበሉ በፊት በወልደ እግዚአብሔር ሥጋና ደም ላይ ያለውን እምነት እንዲህ በማለት ይገልጻል። በእውነት ክብር የሚሆን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሥጋ ይህ ነው። አምነው ከእርሱ የሚቀበሉ ሕይወትና መድኃኒት የኃጢአት ማስተስሪያም ሊሆን የሚሰጥ በእውነት አምነው ከእርሱ የሚቀበሉ ሕይወትና መድኃኒት የኃጢአትም ማስተስሪያም ሊሆን የሚሰጥ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ክቡር ደም ይህ ነው። አምናለሁ 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 እስከ መጨረሻይቱ እስትንፋስ እታመናለሁ። በሁለት ወገን ድንግል ከምትሆን ከሁላችን እመቤት ከቅድስት ማርያም የነሳው የጌታችንና የአምላካችን የመድኃኒታችንም የኢየሱስ ክርስቶስ ሥጋው ደሙ ይህ እንደሆን ያለ መቀላቀልና ያለ መነጣጠል ያለ መለወጥና ያለ መለየት ከመለኮቱ ጋር አንድ ያደረገው በጴንጤናዊ ጲላጦስ ዘመንም ባማረ ምስክርነት ምስክር የሆነ ስለኛና ስለሁላችንም ሕይወት አሳልፎ የሰጠው ይህ የካህኑ የእምነት መግለጫ ጲላጦስ የሮማው ቄሳር ወኪል ሆኖ በኢየሩሳሌም የይሁዳ ክፍለ ከተማ ገጠር በነበረበት ዘመን ዮሐንስ 18:28 ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለኛ መስዋዕት እንደሆነና አሁንም በቅዳሴው ሥርዓት በየዕለቱ መስዋዕት ሆኖ እንደሚቀርብ በግልጽ ያመለክታል። አካላዊ ቃል ከትስብዕት ከእመቤታችን ከቅድስት ድንግል ማርያም ከነሳው ሥጋና ነፍስ ጋር ሲዋሃድ ምንም አይነት መቀላቀል፣ መጠፋፋት ወይም መለያየት መለወጥም ሆነ መለየት ሳይኖርበት መዋሃዱን የሚያመለክቱ የምስጢረ ሥጋዌ ወይም የምስጢረ ተዋህዶ አገላለጾች ናቸው። ይህም ማለት ከሶስቱ የሥላሴ አካላት አንዱ አካል ወልድ
በተለየ አካሉ የእኛን ባህሪ ተዋህዶ ሰው ሲሆን መለኮታዊ ባህሪው ሰው ወደ መሆን አልተለወጠም። የነሳው ስጋም ባህሪውን ለቆ ወይም ትቶ መለኮት ወደ መሆን አልተቀየረም ማለት ነው። በአንዱ ስግው ቃል በክርስቶስ ውስጥ የመለኮት ባህሪ የስጋን ባህሪ ሳያጠፋው በሰው አንደበት ሊገለጽ በማይችል ተዋህዶ ጸንተው ይኖራሉ። ስለሆነም ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ከተዋህዶ በኋላ መለኮቱ ከትስብእቱ ከሰውነቱ ለዓይን ቅጽበት የዓይን ጥቅሻ ያህል እንኳ አልተለየም። መድኃኒታችን ኢየሱስ ክርስቶስ ለኃጢአታችን ቤዛ ሆኖ በቀራንዮ በተሰቀለ ጊዜ ነፍሱን ከስጋው በስልጣኑ ለይቶ በአካለ ነፍስ በወህኒ የነበሩ ነፍሳትን ነፃ ለማውጣት ወደ ሲኦል በወረደበት ሰዓት እንኳ መለኮቱ መስቀል ላይ ከነበረው ስጋው በፍጹም አልተለየም። ስለዚህ እንደ ኦርቶዶክሳውያን አባቶቻችን ትምህርት የቅዳሴው መስዋዕት ይኸው የቀራንዮ መስዋዕት ነውና በቅዳሴ የምንቀበለው ስጋ ነፍስ የተለየው መለኮት የተዋህደው ይባላል። ቅዱስ ቁርባን የእግዚአብሔር መንግስት ማዕድ። መድኃኒታችን ኢየሱስ ክርስቶስ የአዲስ ኪዳኑን የቅዱስ ቁርባን ሥርዓት በመሰረተበት ጊዜ በፋሲካው ማዕድ አብረውት ለተቀመጡት ደቀ መዛሙርት ህብስቱንና ጽዋውን ባርኮ እንካችሁ ብሉ፣ ይህ ስጋዬ ነው፣ ከእርሱ ጠጡ፣ የአዲስ ኪዳን ደሜ ይህ ነው ብሎ ከሰጣቸው በኋላ በአባቴ መንግስት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣውም ብሏቸው ነበር። ማቴዎስ 26 ከ26 እስከ 29። ይህን ጌታችንን አገላለጽ መሰረት በማድረግ ኦርቶዶክሳውያን የነገረ መለኮት ምሁራን ቅዱስ ቁርባን ምድራዊቷ ቤተክርስቲያን የምትሰዋው መስዋዕት ብቻ ሳይሆን በምልአት የምትገለጠው የእግዚአብሔር መንግስት ማዕድ እንደሆነም ያስተምራሉ። የእግዚአብሔር መንግስት እስኪፈጸም ድረስ ከዚህ አልበላም ከወይን ፍሬ አልጠጣም ሉቃስ 22 ከ16 እስከ 18 ያለው የእርሱ ስጋና ደም እንደሆነ በግልጽ ተናግሮ የሰጣቸውን የአዲሱን ኪዳን መስዋዕት እንደሆነ ግልጽ ነው። ይህ ኪዳን ዘላለማዊ ከመሆኑ ባሻገር ሰማያዊው መንግስት ስለሚያመለክት የአዲስ ኪዳኑ የቅዱስ ቁርባን የዘላለማዊ መንግስት ማዕድ ነው ማለት ነው። በሌላ መልኩ ቅዱስ ቁርባን የእግዚአብሔር መንግስት መገለጫ ነው ማለት እንችላለን። እንደ እግዚአብሔር ዘላለማዊ መንግስትም የቅዱስ ቁርባንን ባህሪ ሊገልጽልን የሚችል ነገር ከቶ የለም። ስለዚህ ምድራዊቷ ቤተክርስቲያን በዚህ ምድር ቅዱስ ቁርባን የሚከብርበትን ቅዳሴ በቀደሰች ቁጥር በእግዚአብሔር መንግስት የምትጠግበውን ሰማያዊ ሕይወት አስቀድማ በዚህ ምድር ትለማመደዋለች። ይህም የሚሆነው የመንግስቱ ማዕድ ከሆነው ከቅዱስ ቁርባን የተነሳ ነው። በዚህ ዓለም አቀፍ ደረጃ ዕውቅናን ያተረፈው ኦርቶዶክሳዊ ካህንና የነገረ መለኮት ሊቅ አሌክሳንደር ሽሜማን ይህን ሐሳብ ሲገልጸው ቅዱስ ቁርባን ይህ ዓለም የተጀመረበትም ሆነ በእግዚአብሔር መንግስት ፍጻሜ የሚያገኝበት ምስጢር ነው። ስለሆነም ቤተክርስቲያን የልቧ መሻትና ናፍቆት ወደ ሆነው ወደ ሰማይ ማለትም በመንግስቱ ውስጥ የክርስቶስ መሲሐዊ ማዕድ ወደ ሆነው ስታርግ ፍጻሜ ያገኛል ብሏል። ስለዚህም ነው ጌታችን በቅዱስ ወንጌል ለአማንያን ልጆቹ በመንግስቱ ይህ እንደሚፈጸምላቸው ቃል ይገባላቸው። አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ ከማዕዴ ትበሉና ትጠጡ ዘንድ ሾማችኋለሁ። ሉቃስ 22 ከ29 እስከ 30። ቅዱስ ቁርባን በእግዚአብሔር መንግስት ማዕድና የመንግስቱ መገለጫ መሆኑን የሚጠቁሙ ንባባትን
በቤተ ክርስቲያናችን የሥርዓተ አምልኮ መጻሕፍት ውስጥ እናገኛለን። የቅዳሴው የመጀመሪያ ክፍል በሆነው የዝግጅት ክፍል በቅዱሳቱ ንዋያቱ ላይ ከሚደረጉት ጸሎታት በአንዱ ገባሬ ሰናዩ ካህን የጌታ እጆቹ በረከት በጻሕሉ ላይ እንዲያድር እየጠየቀ ይህች ጻሕል ቅዱስ ስምህን የሚወዱ ሰዎች የሺህ ዘመን ምግብን በላያ የሚያዘጋጁባት ናት ይላል። እዚህ ላይ ሺህ ዘመን ተብሎ የተጠቀሰው ፍጹም የሆነ ወይም ፍጻሜ የሌለውና ዘላለማዊ የእግዚአብሔር መንግስት ጊዜ ሲሆን የሺህ ዘመን ምግብ የሚለውን ቃል ሲተረጉሙ ሊቃውንት አባቶቻችን የሺህ ዘመን ምግብ የሚሆነውን ስጋው ማለት ነው ብለዋል። በዚህ ዓለም እኛ በምንረዳ መልኩ የምንቀበለው ስጋ ወልደ እግዚአብሔር በመንግስቱም ምግብ ሆኖን ይኖራል። ሰራዩ ካህን የዝግጅት ክፍል ጸሎታትን ከማድረሱ በፊት ቄስም ቢሆን ዲያቆንም ቢሆን በቅዳሴ ጊዜ መጀመሪያ ይህን ቃል በግድ ያነብ። ከቅዱስ ምስጢር የሚቀበሉም ሁሉ በማስተዋል ይህን ይስሙ በማለት መጽሐፈ ቅዳሴ ትእዛዝ የሰራለት ጸሎት አለ። ጸሎቱ በዋነኝነት ምዕመናን የቅዳሴውን ጸሎት በማስተዋል እንዲሰሙና ቅዳሴውን አቋርጠው እንዳይወጡ የሚያሳስብ ሲሆን ስለ ጌታችን ስጋና ደም ሰማያዊ ምስጢር እንዲህ ይላል። በሰርኩ ጊዜ ስጋውን የሚሰዋና ፈጽሞ ምግብ የሚሆን ሙሽራን ያየማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ዓለም ከተፈጠረ ጀምሮ ከእርሱ በቀር እንደርሱ ያደረገው የሌለ እንግዳ ሥርዓትን በዚህ ዓለም ሰራ። በሰርጉ ጊዜ ከሐዋርያት ፊት ቅዱስ ስጋውንና ክቡር ደሙን ማዕድ አድርጎ ሰራ። ከእርሱ ይበሉ ዘንድ ያመኑበትም ለዘላለም ይድኑ ዘንድ በሰርጉ ጊዜ መብል መጠጥ የሆነውም ጌታችን ኢየሱስ ክርስቶስ ነው። ከላይ በተጠቀሰው ጥቅስ የክርስቶስ ስጋውና ደሙ የሰርግ ማዕድ ተብሎ እንደተጠራ ልብ እንበል። ሙሽራይቱ ቤተክርስቲያንን የራሱ ባደረገበት በሰርጉ ቀን ስጋውን የሰርጉ ማዕድ አድርጎ ያቀረበ ብቸኛ ሙሽራ ኢየሱስ ክርስቶስ ነው። ይህም ሰርግ በዮሐንስ ራእይ 9 ከ6 እስከ 7 ላይ የተጠቀሰው ነው። ሃሌሉያ! ሁሉን የሚገዛ አምላካችን ነግሶልናል። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የሰው ዘሮች ሁሉ በእግዚአብሔር መንግስት ወደሚከናወነው ወደ በጉ ሰርግ እራት ራእይ 19:9 ተጠርተዋል። ጥሪውን የተቀበሉት ልጆቹም ጌታችን እንደተናገረው ከምስራቅና ከምዕራብ ከሰሜንና ከደቡብ ይመጣሉ፣ በእግዚአብሔር መንግስት በማዕድ ይቀመጣሉ። ሉቃስ 13:29። ኦርቶዶክሳውያን አባቶች ይህ የእግዚአብሔር መንግስት ማዕድ ቅዱስ ቁርባን እንደሆነ ያምናሉ። በጽዮን ተራራ ላይ ቆሞ የታየው የእግዚአብሔር በግ የዚህ ሰማያዊ ማዕድ ተካፋይ ያደርገን ዘንድ ቤተክርስቲያናችን በሰዓታት ጸሎት በጽዮን ተራራ ራስ ላይ የቆም ሰማያዊ በግ ሆይ ከቅዱሱ ሰርግህ አትለየን በማለት ትዘምራለች። ከሰማያዊ እንጀራ ከክርስቶስ በስተቀር በእግዚአብሔር መንግስት ሌላ መንፈሳዊ ማዕድ ከቶ ሊኖር አይችልም። ስለሆነም በእግዚአብሔር መንግስት እንጀራ የሚበላ ብፁዕ ነው። ሉቃስ 14:15። የቁርባን ክቡር ነው ፍጹም ሰማያዊ የቁርባን ክቡር ነው ፍጹም ሰማያዊ
እንዳይመስለን ተራ አይደለም ምድራዊ